ወይ ጉድ! ይገርማል፣ ይደንቃል አሉ። ቤቱን በቃኝ፣ በቃ ከዚህ በላይ መዋረድ አልፈልግም፣ ከዚህ በላይ መሰደብ አልፈልግም ብላ ቤቱን እቃዋን ጠቅልላ አጥታላችሁ ሄደች። አሁን ደግሞ እየጠራችሁ የምትሰባብሯት። ኧረ ተው! ኧረ ግን ግፍንፍሩ! እች ቅርንቡስ የሆነ ሴትዮ ግን ማለት ነው እንዴት ነው የተዳፈረችው? እንዴት ነው በጣም 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 ማንን ተማምና ነው ግን እንደዚህ የምትሆነው? እንዴ ሰደበቻት እኮ ሀይሚን ሰደበቻት እኮ አስመሳይ ነሽ አለቻት እኮ። የምር እንደው ጨጓሬ ወይ ፈጣሪ ወይ ተቃጠልን። ኧረ ተቃጠልኩ፣ ኧረ ነደድኩ፣ አረረርኩ፣ ኧረ አቃጠለችኝ፣ አሳረረችኝ። እየሰደበቻት እኮ ነው በመድኃኔዓለም። እንዴ ቤቱን ለቃላችሁ ስትል ጭራሽ ደግሞ እየተከተላችሁ እየሄዳችሁ ድጋሚ ልታቆስሏት። ብቻ ግን ከባድ ነው የምር እንዲህ ወይኔ አጠገቤ አለመሆኗ። ወይኔ ተቃጠልኩ። ኧረ ዋስጠኝ እስኪ በእናትህ። ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በስመ አብ ተቃጠልኩ። ኧረ ተቃጠልኩ። ዛሬስ ደህና ናችሁ ወይ? ምን ሰላም አለ ለነገሩ? ኧረ ሰላም ጠፋ። ኧረ ሰላም የለም። ኧረ ተቃጠልን። ኧረ ነደድን። ኧረ እቺ ቅርንቡስ! ኧረ እንዴት ነው የሚያደርጋት ደግሞ ዛሬ? ተሳደበቻት እኮ። እሺ ብሩኬ፣ የምር ግን ማለት ነው የምር ግን ከሀይሚ ጋር ለመስማማትና ሀይሚን ወደ ቤቷ ለመመለስ ከሀይሚ ጋር ለመታረቅ የእውነት የመጨረሻ አማራጭ አብሳላትን መጥራት ነበረ። አብሳላትን ከሀይሚ ጋር ማገናኘት ነበር። የእውነት ሀይሚ ይሄን ነበር የምትፈልገው። ሀይሚ የእውነት አብሳላት መታ አይ ከብሩኬ ጋር ምንም ነገር የለኝም፣ በቃ እኔ ከሱ ህይወት እወጣለሁ እንድትልልህ ነበር የፈለግከው። ኧረ እባክህ እንደው ምን ይሻለህ? እንደው ብሩኬ ምን ይሻለህ? እንደው እንዴት እናርግህ? እንደው ምን እናርግህ? እንደው ለነገሩ እኮ አንዳንዴ ተፈጥሮን እኮ ምንም ማድረግ እኮ አይቻልም። ተፈጥሮ እኮ በጣም ከባድ ነው። አንዳንዴ ተፈጥሮ ሰውን ማሳመን አለመቻል በጣም ከባድ እኮ ነው። የእውነት ብሩኬ አሁን ከባድ ፈተና ውስጥ ነው ያለው። በጣም ከባድ ሁኔታ ውስጥ ነው ያለው። በማወቅ ይሁን ባለማወቅ ባላቅም ማለት ነው። አሁን አብሳላት እንድታስታርቀው አብሳላትን ይዞ መጣ። አይ ብሩኬ እንደው ምን ይሻለ? ኧረ ምን ይሻለ? እንግዲህ ሀይሚዬ ሁላችሁም እንደምታውቁት ትላንትና ሀይሚዬ ቤቷን ጥላ ሄዳ ነበረ እና ብሩኬ በጣም እንደደበረው በጣም እንዳስጠላው፣ በእኛ ይሄ ነገር አያምርም። እኛ ማለት ብዙ አላማ ያለን ብዙ እቅድ ያለን ሰዎች ነን እና ይሄ ነገር በእኛ አያምርም እና እንግዲህ ሀይሚን ወደ ቤቷ እንድትመለስ አብሳላትን ጠርቼ፣ እንደው ትልቁ ስህተትህ ማለት ነው አብሳላትን ጠርተህ ማገናኘት። አብሳላትን ጠርቼ እንግዲህ ያለውን ነገር ሁለቱንም አወራቸዋለሁ። ሀይሚን አብሳላት ለሀይሚ ያለውን ነገር ትላንትና አውርተን ነበረ። ማታ ጭራሽ ስትጀናጀኑ ነው ያመሻችሁት። እንደው እየሳቅሁ ላውራ እንጂ ተቃጥዬ ምን ልበል? እንደዛ እንደ ጭራሽ እኮ ስናወራ ነው ያመሸነው ነው ያልከው እኮ ብሩኬ። አንተ ሌላ ነገር ስታወራት እሷ ይሄን ስትማዘዝብህ አምሽታለቻ። እንግዲህ ስናወራ ነው ያመሸነው ማለት አስቡት። ረጅም ሰዓት አውርተናል ማለት ነው። እና እንግዲህ ሀይሚንም ብሩኬንም አብሳላትንም እንግዲህ አንድ ላይ አይተናቸዋል። እውነት ለመናገር ሁኔታው መግቢያ ሲሰራ ብሩኬ በጣም እንዳስጠላው ሀይሚ የሌለችበት እንደደበረው ነው። ግን ተግባርህ ግን እንደዛ አይደለም ማለቴ ፊትህ የሆነ እንደከፋህ እንደደበረህ ያስታውቃል። ግን ደግሞ አካሄድህ ትክክል አይደለም። ሀይሚን ወደ ቤት ለመመለስ የምከድበት አካሄድ እንደዚህ አይደለም ብሩኬ። አብሳላት አታስፈልግህም ሀይሚን ቤትህ ለመመለስ። ሀይሚን ቤቷ ለማስገባት አብሳላትን መፈለግ አይጠበቅብህም።
አብሳላት የምትባል ሴትዮ ከአይምሮ ጭራሽ አውጣት፣ በቃ አጥፋት እንዴ። እኔ ምን ላርግ አትበል ብሩኬ። እኔ ምን ላርግ አይባልም እንዴ። ከዚህ በላይ ምን ታረግ? ጠራሃት እኮ አብሳላትን አንተ እርግፍ አርገህ ትተህ ሌላ ሴቶችን እርግፍ አርገህ ትተህ ለምን ትኩረትህን ሀይሚ ላይ አታረግም እንዴ? ትኩረትህን ለምን ሀይሚ ላይ አታደርግም? በቃ ለየት ያለ ነገር አድርግላት። በቃ ይቅርታ ብላት። አንዴ ይቅርታ ብለህ ጠይቀህ ተስፋ አትቁረጥ። ብሩኬ ማለት ነው ማስመሰል ስለማይችል እውነቴን ነው የምላችሁ፣ ከልቡ አይመስልም። ይቅርታ ሲጠይቅ ከልቡ አይመስልም። እውነቴን ነው የምላችሁ። ምክንያቱም ይሁን ግልጽ ያለ ነገር ነው እንጂ ይሁን በቃ ተቅለስልሶ አዝሙ ምናምን ይሁን በቃ አይደለ በደንብ ማሳመን አይችልም። እና ይቅርታ ሲጠይቅ ራሱ ከልቡ አይመስልም። ሲናገር ሲያወራ ከልቡ አይመስልም ውዶቼ። ምክንያቱም አይችልበትም እንደዚህ አይነት ነገር እንዴ። ብሩኬ ቆፍጣን ብለህ እስኪ ማለት ነው ይችን ሴትዮ ለምሳሌ ሀይሚን አስመሳይ ብላ ሰሰድበት በጥፊ ማጮል ነበረብህ። ሂጅ ወደዛ፣ በቃ ከዚህ በላይ አታስፈልግኝም ብለህ ገፍትረህ ወደዛ መጣል ነበረብህ። በዛን ሰዓት ሀይሚ ለእሷ ምን ያህል ክብር እንዳለህና በእሷ እንደማትደራደር ይገባታል። ከዛ በኋላ ሀይሚ ከአንተ ጋር ለመታረቅ ምንም አይነት ነገር አትፈልግም ነበር እንዴ። ለእሷ ምን ያህል ቦታ ክብር እንዳለህ ማሳየት በቂ ነው ከሀይሚ ጋር ለመታረቅ። የማንንም ጋለሞታ መጥራት አይጠበቅብህም። አዎ እናውቃለን እኮ ያመጣሃት እኮ አብሳላትን ከሀይሚ ጋር ለመታረቅ ብለህ ነው፣ ሀይሚን የራስ ለማድረግ ብለህ ነው። ግን ደግሞ ይሄ ትክክለኛ መንገድ እንዳልሆነ ደግሞ ታውቃለህ። ተነገረ፣ አንተ እንኳን ባታቅ ተነገረ። ብዙ ሰው ጮኸብህ እንዴ። ምን እናርግ? እኛም እኮ ለእናንተ እኮ ነው እንደዚህ የምንሆነው እንዴ። የእናንተ መጣላት እኮ ለእኛ ትልቅ እኮ ፈተና ነው የሆነብን። ምን እናድርግ? እሺ ስንናገርም አትፍረድብን። አንድ ሁኑ ብሏል። አንድ ሁኑ ጨረቃ ፋሚሊ፣ አንድ ሁኑ፣ በቃ አንድ እንሁን እንዴ። በጣም እኮ ግራ ያጋባል ቤተሰብ። መጨረሻ ላይ መታ እንግዲህ አላቃባት ተሳድባ ሄደች። ታስታርቀኛለች ብለህ ስታመጣ አጣልታህ ትሄዳለች። ታዲያችን ሴትዮ አንዴ ሁለቴ አየህ እኮ። ካሁን በፊትም እኮ እነ ሶሲን አይታቸዋል እኮ ብዙ ነገር። ሲጀመር ደግሞ አንተ ፍቅረኛ አለች አይደለ? የወደፊት ሚስትህ የምን ሴት ጓደኛ ነው? ሴት ጓደኛ ምን ይሰራልሃል? ብሩኬ ምን ያደርግልሃል? ሴት ጓደኛ ስለምን ሴት ጓደኛ ነው የምታወራው? ሴት ጓደኛ እኮ ምንም አያደርግልህም እንዴ። ባለትዳር ፍቅረኛህም ጓደኛህም ሚስትህም ሀይሚ ናት ልትሆን የሚገባው እኮ ብሩኬ። ምንም አይሰሩልህም ለአንተ ሴት ጓደኛ። በቃ አየሃቸው እኮ አንድ ጓደኛ መጣ፣ ሁለት ጓደኛ መጣ። ያንተን ህይወት ለመበጥበጥ የሚጥሩ ሰዎች ሴቶች ናቸው። በቃ ሴት ማለት ደግሞ መጥፎ ናት። ሴት ሴረኛ ናት በብዛት። እውነቱን ነው የምናገረው፣ እኔ ግልጽ ነገር ነኝ እንዴ። ሴት ምቀኛ ናት። የእውነተኛ ፍቅር በይዛት ራሱ ከአንተ ህይወትህን ከመበጥበጥ ወደ ኋላ አትልም። ምክንያቱም አንተ አንደኛ ቆንጆ ነህ፣ ሁለተኛ መለሎ ነህ፣ ሶስተኛ ጸባየኛ ነህ፣ አራተኛ ሴት መያዝ ትችልበታለህ፣ መንከባከብ። ስለዚህ የትኛዋም ሴት ትፈልግሃለች። ባለትዳሯ እንኳን ሶሲ አንተን ከመፈለግ ወደ ኋላ አላለችም፣ ህይወትህን ከመበጥበጥ። ስለዚህ አርፈህ ተቀመጥ። ሴት ጓደኛ ምንም አያደርግልህም ለአንተ እንዴ። ዛሬም ቢሆን መጨረሻ ላይ ታችሁ ከሆነ ሀይሚዬ ለመታረቅ ፈልጋ ነበር፣ ግን አስመሳይ ብላ ሰድባት ሄደች። ሞራሏ ተነካ፣ ሞራሏ ተሰደበ፣ ጥላቸው ሄደች። ከዛም ሲቀጥል ደግሞ አንተ ሀይሚን መከተል ሲገባ ከአብሳላት ጋር ቆመህ አሁንም እሷን ማስረዳት ቀጠልክ። ምን የምታስረዳት ነገር የለም እኮ ነገርካት እኮ አንዴ፣ ግን አልፈለገችም። ሀይሚን መከተልህን ትተህ ከአብሳላት ጋር መቆም ምንድን ነው?